መቤቴን ነው የምላችሁ። በህይወቴ እንደዚህ ገጥሞኝ አያውቅም። እግዚአብሔርን ምን መሰላችሁ ማርያምን በቃ ፈጣሪ ያለው ነገር ለእናንተ የሰጣችሁ ነገር በምንም ተአምር ምንም ቢፈጠር ምንም አይነት ገደል ቢኖር እመቤቴ ምስክሬ ናት። ምን እንደገጠመኝ ላሳያችሁ። ምንም ከናንተ አይወስድም። ጠዋት ላይክ መኪና እያሞኩኝ ነበርና ተደወለልኝ በዚህ ስልክ ማለት ነው። ከዛ ስልኩን እዚህ ጋር አድርጌ እያወራሁኝ ነው ላይክ በቃ እዚህ ጋር አያችሁታ። እና ስልክ እያወራሁኝ ምናምን ረሳሁት። አወራሁት ልጁን በቃ እሺ ቻው ምናምን ተባባልን። አስቡት ፒስታ ነው ቢያንስ 3-4 ኪሎ ሜትር ሄጃለሁ። ማርያምን 3-4 ኪሎ ሜትር ሄጄ ከዛ ፓርክ አድርጌ ምናምን ደረስኩኝ። ልከፍል ስወጣ ስልኬ የለም። ከዛ ትዝ አለኝ በቃ ማርያምን ጥዬዋለሁ አልኩኝ። በቃ ስልኬን ከሰርኩ ምናምን ብዬ ዝም ብዬ አልጠበኩም። ስወጣ አስቡት ከ3-4 ኪሎ ሜትር ሄጄ ማርያምን አገኘው ስልኩ እዚሁ ቁጭ እንዳለ አስቡት። እኔ እንጃ በቃ በፈጣሪ ማለት የእናንተ የሆነ ነገር ፈጣሪ ለእናንተ ብሎ በሰጣችሁ ነገር ላይ ምንም ማንም ቢመጣ ቢሞት ሊወስደው አይችልም። ቢያንስ 4 ኪሎ ሜትር እዚህ ጋር ቁጭ ብሎ ስልኩ ያለ ምንም ምክንያት ደረስኩኝ ሳይወርቅ ምናምን። ግርም እመቤቴ በጣም ግርም። በቃ ፈጣሪ ያለላችሁ ነገር በህይወታችሁ ላይ ምንም አንዳች ነገር አይጎድልም። እሱ ከሰጣችሁ ነገር ላይ ማንም ምንም ቢሆን ሊወስድባችሁ አይችልም። ላይክ ጠዋት ከቤት ስነሳ በቃ ሰላም ዋለኝ መንገዴን አደራ ብዬ እመቤቴ ነው የወጣሁት። ግን በቃ እቺ ነገር ገጥማኝ አስተማረኝ። በጣም በትልቁ ነው ያስተማረኝ ማርያም። እና ምን ልላችሁ ነው እኔ በቃ አሁን ማይመስል ነገር ነው አይደል? ሰው ላያምን ይችላል። እንዴት ስልክን ቁጭ አድርገህ እየሄድክ እንዴት ተረፈ ምናምን ልትሉኝ ይችላላችሁ። አስቡት ሳይወርቅ ምናምን። ግን በቃ እሱ ያለው ነገር ማንም ምንም ቢመጣ ሊያስቀረው ምንም ሊወስድባችሁም አይችልም።